ወጣ አሴፍ አድርጌ ማሻአላህ አህለን ብያለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ታፕ ኮፕሊንክ አድርጉ ሁላችሁ የመሲ አድናቂዎች። እስቲ ዛሬ እናያችሁ። ታፕና ኮፕሊንክ አድርጉ። ጥያቄ ካላችሁ በመጨረሻ አንዳንድ እድል ሰጣችኋለሁ። እታችን መሲ ዛሬ የተወሰነ ጥያቄ ነው ልንጠያየቅ ነው። ታፕ እያደረጋችሁ ኮፕሊንክ አድርጉ። ወደ ጥያቄያችን እንገባለን እና መሲን ያው ሁላችሁም ታቋታላችሁ። ባይዘይ በርካታ ጊዜ በሶሻል ሚዲያ በደንብ የምትንቀሳቀስ እህታችን ናት። ከመጀመሪያ ጀምሮ ሚዲያ አዲስ ተብሎ መከፈት ከጀመረ ጀምሮ በቲክቶክ በተለይ በእህቶቻችን አሉ ከሚባሉ እህቶቻችን አንዷ ናት እና እንግዲህ እሷ ናት ብዬ ማስተዋወቁም አይጠበቅም። ታቋታላችሁ። ከእሷ ደግሞ ጠር ያለ ቆይታ የምናደርግ ይሆናል ማለት ነው። ስለዚህ እናንተ ታፕ ኮፕሊንክ በደንብ አድርጉ፣ ሼርም አድርጉ። እንጀምራለን እና መሲ እንኳን ደህና መጣሽ። አክብረሽኝ ለጥያቄው መልስ እንትን ለማለት ስለመጣሽ ሀቂቃ ከልብ አመሰግናለሁ እና ቴንኪው። ኢንሻአላህ እንጀምራለን። እንጀምራለን። ስንጀምር ነው ሰው የሚመጣው። ያው በመጀመሪያ ሰላም አለይኩም የሸምስ ሚዲያ ቤተሰቦች፣ አድናቂዎች፣ ፎሎወሮች እንዴት ቆያችሁ እላለሁኝ። ኢንሻአላህ ፕሮግራማችን ስንጀምር ሰው ይመጣል። ሰው መቆም አይፈልግም ማለት መቀመጥ ዝም ብሎ አይፈልግም። የሆነ ነገር ከሌለ የቲክቶክ ሰው ያዛቃለሽ የሆነ አለበት ጫጫታ ያለበት ወዳ እና ሁላችሁም ውድና ተከበራችሁ ወንድሞቼ፣ እስቲ መሲ በምትሰራው ነገር በተለይ ከንጽጽሩ ጋር በተያያዘ ነው ታርጌታችን። የምትንቀሳቀስበት ለምን እንደሆነ ያለውን ነገር በምን ሁኔታም ሆነ እንደምትንቀሳቀስ አንዳንድ ጥያቄ ጠይቃታለሁ። በእኔ የቀረው ደግሞ እናንተም በመጨረሻ ትጠይቃላችሁ። ኢንሻአላህ እንኳን ደህና መጣሽ ብያለሁ በድጋሚ እና ታፕ ኮፕሊንክ አድርጉ። ሁላችሁም ኮፕሊንክ አድርጉ። ምናልባት ሪፖርት የሚያደርግ ሊኖር ይችላል ኢንሻአላህ። እና ከአንድ እስከ ወደ 11 የሚሆኑ ጥያቄዎች ናቸው መሲ ዛሬ ያዘጋጃቸው። አንዳንድ ኮሜንቱም ኢንቦክስም ያደረጉ የአንቺ ተከታዮችም ይሄ ጥያቄ ብትጠየቅ ያሉ ብዙ ጥያቄዎች ነበሩ። ነገር ግን ሁሉን እንትን አላረኩትም፣ ጊዜም የለንም። በሌላ ጊዜ በሰፊው ሌላ ቤትም ቢሆን ታወሪዋለሽ፣ ግን የተወሰኑ ብቻ ናቸው እና ኢንሻአላህ ወደ ጥያቄያችን ከመግባታችን ኢንሻአላህ እስቲ ራስሽና ሰው አስተዋወቅን። ወደ ሚዲያም የገባሽበት አጋጣሚ ለምን እንደሆነ ትንሽ አስተዋወቅና ቀጥታ እንገባለን። እሺ ጥሩ ነው። ያው እኔ ስሜ መሰረት ነው፣ ሁላችሁም ታውቁታላችሁ። የተወለድኩት በአማራ ክልል በወሎ ክፍለ ሀገር ነው። ተወልጄ ያደግኩት የተማርኩት እዛው በአማራ ክልል በወሎ ክፍለ ሀገርም እንደዚሁም ሸዋ ድረስ መጥቼ ያው ተምሬ ያለሁኝ። እንግዲህ ትምህርት ላይ እያለሁ ነው እኔ ተወልጄ ያደግኩት ገጠር ነው። እንደውም እኛ የምንኖርበት አካባቢ ሙስሊም ነው፣ 100% ሙስሊም ነው። ያው ድሮም ስለነበረ ያው እንዳሁኑም ህዝብ የተጨናነቀ ስላልነበረ ትንሽ መንደሮች ነበሩ፣ የሰው ብዛትም ስላልነበረ እንደዚህ ችግሮች ክፋቶች የለም ነበረ። እኔ ተወልጄ ባደግኩበት ትምህርት ተምሬ በጨረስኩበት አካባቢ በሰዎች መካከል ጸብን፣ ክፋትን ምንን ነገር አላየሁም። በተፈጥሮአዊ ደግነት ነው የኖር ነው ታውቃለህ። እና ያንን ተምሬ ኖርማሊ ክፍለ ሀገር ላይ ገጠር ላይ ስትሄድ ከ1 እስከ 4 ከ1 እስከ 6 ከ1 እስከ 8 ነው እንጂ በተለይ በእኛ ጊዜ ከ1 እስከ 8 ራሱ ያኔ 7 እና 8 ሌላ ትምህርት ቤት ነው የምትማረው። ለምሳሌ አሁን እኔ ያደኩበት ቀበሌ ከ1 እስከ 4 ብቻ ነበረ። እስከ 8 ለመማር ደግሞ ሌላ ቀበሌ መሄድ አለብህ፣ ሌላ አካባቢ መሄድ አለብህ። ከዛ ደግሞ 9 እና 10 ለመጨረስ ሌላ አካባቢ መሄድ አለብህ። ደግሞ ፕሪፓራቶሪ ለመጨረስ ሌላ አካባቢ መሄድ አለብህ። በቃ እንደዚህ ነው። እና ከተወለድኩበት ቀበሌ ተነስቼ ሌላ አካባቢ ሲሄድ የተለያዩ ማህበረሰቦች ጋር መገናኘት ጀመርኩኝ። ሰዎች በባህሪያቸው ከአንድ አካባቢ ተነስተው ሌላ አካባቢ ሲሄዱ የአካባቢውን እምነት፣ ማህበረሰብ፣ ቋንቋ ብዙ ነገሮችን ይማራል፣ ያያል። ኖርማሊ እኔ በተወለድኩበት ገጠር አካባቢ ሙስሊም ነው ያለው። ሌላ ሃይማኖት እንዳለ ሌላ ብሔር እንዳለ አላውቅም። ከአሁን በፊትም ተናግሬ ያለሁኝ። በቃ ሁሉም ሰው እንደኔ ወላሂ የሚል የሚመስለኝ ኢቭን ወፎቹ ራሱ አማርኛ የሚናገሩ ነበር የሚመስለኝ። ከአማርኛ ውጪ ሌላ ቋንቋ ያለ አይመስለኝም ነበር። እና ለትምህርት ሌላ አካባቢ ሲሄድ የተለያየ ሃይማኖት እንዳለ የተለያየ ብሔር ኢቭን የተለያየ ብሔር እንዳለ መንግስት ማለት ሀገር ገዢ ማለት የሚለውን ራሱ ያወቁት የሚገርም ነገር
8ኛ ክፍል ምናምን አካባቢ ስማር ነው። ኦኬ። እና ደግሞ ወደ ከተማ ስመጣ የተለያየ ብሔር ብሔረሰቦች እንዳሉ ክርስቲያን ጓደኞችም የተለያየ ቋንቋ የሚናገሩ ሰዎችም ማፍራት ጀመርኩ። ኦኬ። እነዚህ ሰዎች ጋር እየተዋወቅኩ ስመጣ ነው የገጠሩ ህይወትና የከተማ ህይወት በጣም ይለያያል። የሚገርም ነገር ገጠር በሃይማኖትና በብሔር አትጣላ፣ ከተማ ውስጥ ግን ታነባለህ። የተለያየ ሶሻል ሚዲያዎች አሉ፣ ሬዲዮ ታዳምጣለህ፣ ቴሌቪዥን ትከታተላለህ። የሚጽፉ አሉ፣ ጽንፈኛ ጻፊዎች አሉ፣ ለዘብተኛ ጻፊዎች አሉ። የሚገርም ነገር ማለት ነው። ዓለም አቀፍ ነገሮችን የሚያካፍሉ አሉ። በዘመኑ ለምሳሌ አሁን እኔ 90 ትውልድ ነኝ። በ80ዎቹ በ70ዎቹ በ90ዎቹ በ20ዎቹ ምን ተፈጠረ እያሉ በእነዚህ ዘመናት የሚከሰቱ ክስተቶችን ሶሻል ሚዲያ ነው ሼር የሚያደርጉትና ገጠር ላይ ምንም ማለት ሶሻል ሚዲያ የለም። ቤተሰቦቻችን ገበሬዎች ናቸው። በግብርና ህይወት እናሳልፋለን። ግብርናችንን ጨርሰን ወደ ቤት ነው የምንመጣውና በዚህ ህይወት ካለፍኩ በኋላ ለትምህርት ወደ ከተማው ስመጣ ነው ከተለያየ ብሔር ብሔረሰብና ሃይማኖቶች ጋር ለመቀላቀል የጀመርኩት። ኢቭን የሃይማኖት ልዩነት እንዳለ ተረዳሁኝ። የሃይማኖት ልዩነት እንዳለ ከተረዳሁኝ በኋላ ወደ ንጽጽሩ እንድገባ ያደረገኝ ኖርማሊ የእናቴ ወንድም የደርግ ወታደር ነበረ እና ደርግ ሲወድቅ ወታደሮቹ ተበተኑ። ሲበተኑ ምን ተደረገ መሰለህ? ወታደሮቹ የሚሄዱበት የላቸውም ነበረ። የወደቀውም አለ፣ ችግር ላይ የተዳረጋለ እና አጋጣሚ እናቴ ወንድም አጎቴ የሆነ አካባቢ ከሆኑ ክርስቲያን ሴት ጋር ይተዋወቃል። ያን ትልቅ ሰው ናቸው። ይረዳቸዋል። እኒህ ሴትዮ ያስጠጉታል። በቃ እንደ ልጅ ያዩትና እናትና ልጅ ይባባላሉ። ከዛ ወደ ኦርቶዶክስ ሃይማኖት ያስገቡታል እና እንደነገርኩ ሆኔ ታብታብ ያደርጋችሁ ትንሽ እየያዛት ነው። ኮፕሊንክ አድርጉ። ኮፕሊንክ አድርጉ። ታበርኩ ታበርጉ ትንሽ ይዟታል። የቲክቶክ ምልክት ያላችሁ ለእሷ ስጧት። እኔ እና ያዘኙ እሷን ነው። እስቲ ያጀማ እሷን ነው እሷ ነው። አንዴ ታብታብ አድርጉ። የቲክቶክ ምልክት ያላችሁ ለእሷ ስጧት። አዎ ይቅርታ። አብሽር። አይ ችግር ኔትወርክ እንትን አለሽ። ኔትወርክ አቋርጦኝ ነው። ኦኬ ኮሜንት ላይ አህባሾችን ሚውት አድርጉ። ኦኬ ሚውት ለማድረግ ሞዴተር መውቷቸው፣ አትቦልኳቸው፣ ይስሙ። ሀሳቡን መስማት አለባቸው። መውቷቸው ሃይማኖት የሚሳደቡና እንትን የሚሉት መውቶ ኮሜንት ሞዴተር አላቸው እና ያስሚን ሱማያ አትቦልኳቸው። ወታደሩ ላይ ነበርሽ እና አዎ ወታደሩ የእናቴ ወንድም ወታደር ነበረ። አጋጣሚ ያው ደርግ ሲወድቅ ወታደሮቹ በተለያየ አካባቢ ተበትነው ስለነበረ አጋጣሚ ወደ ገጠር ወደ ክፍለ ሀገር አልተመለሰም። የእናቴ ወንድም ከተማ ላይ ከአንዳንድ ኦርቶዶክሶች ጋር ተዋወቀ። በዛ ትውውቅ ምክንያት ወደ ኦርቶዶክስ ሃይማኖት ገባ እና እኔ እዛ ገጠር እያለሁኝ እስከ 8 ትምህርትን ተምሬ ከጨረስኩኝ ፈተና እንደወሰድኩኝ አጋጣሚ ይህ አጎቴ አያቴን ላይ መጣ። የእናቴን እናት ላይ ሲመጣ ይዛችሁኝ ሄዱ ምናምን ብዬ እንትን አልኩኝ። ከዛ እንደገና ይዘውኝ ሄዱ። ክርስቲያን ስለነበረ ኦርቶዶክስ ስለነበረ እነሱ ጋር ነው ያረፍኩት። ከክፍለ ሀገር ከገጠር መጥቼ ኖርማሊ አንዳንድ ጊዜ ከተማ የሚኖሩ ክርስቲያኖች ከገጠር የዘመድ ልጅ ያመጣሉ። ሙስሊም ልጅ፣ የገጠር ልጅ ምንም የማያውቁ ስለ ሃይማኖት ስለምን የማያውቁ ማለት ነው። እና በእነዚህ ክርስቲያን ዘመዶቻቸው ምክንያት ሃይማኖትን የሚቀይሩ አሉ። ሃይማኖትን የሚያስቀይሯቸው አሉ። ኦኬ አንድ ጊዜ ሞዴሬተር ስጠኝ እስኪ። ሞዴሬተር ስጠኝ። እዚህ ቤት ሞዴሬተሮች ስልጣናቸውን በአግባቡ ስላልተጠቀሙ የሚሳደቡ ሰዎች እኔ እንትን አድርጋቸዋለሁ፣ መውታቸዋለሁ። ሞዴሬተር
ችግር የለውም። ቆይ ኦኬ እንደዛ ነው። ያው ብዙ ጊዜ ከተማ ያሉ ክርስቲያኖች ከገጠር የሚያመጧቸውን የዘመዶቻቸው ልጆች ሃይማኖት ያስቀይራሉ እና ይሄንን የታዘበች አንዲት እዛ ሰፈር አጎቴ ሰፈር የምትኖር ሙስሊም ያኔ ማጆሪቲ ሙስሊም ነው። በእርግጥ አጎቴ የሚኖርበት ማህበረሰብ ማጆሪቲ ሙስሊም ነው ታውቃለህ። ነገር ግን እሱ ክርስቲያን ስለነበረ ልጅቱ ምን አለችኝ፣ አጋጣሚ እሷም እኔም እንማር ነበር ሃይስኩል። ያው ሃይስኩል ልማር ነው የመጣሁት ከገጠር አጎቶቼ ጋር ሃይስኩል ለመማር ነው ከገጠር የመጣሁት። አንደኛው አጎቴ ሙስሊም ነው፣ አንደኛው አጎቴ እንደነገርኩ ኦርቶዶክስ ነው። እሱ ገጠር ሊያየን ሲመጣ እሱን ተከትዬ ነው ወደ ከተማ የመጣሁትና አብረን ሃይስኩል አይ ቲንክ እንማራለን ካረሳሁት። ያኔ እሷም ተማሪ ነበረች መሰለኝና እዚሁ ክርስቲያኑ አጎቴ ቤት ስላየችኝ ልክ እንደሌሎቹ የገጠር ልጆች በዘመዶቻቸው ሃይማኖት ምክንያት ጫና እንዳይደረግባቸው አስቆመችኝና አንድ ወቅት ከትምህርት ቤት ስመለስ በቃ ኢየሱስ እኮ ሰው ነው ፈጣሪ ነው ቢሉሽ እንዳታምኚ ምናምን አለችኝ። እኔ ስለ ኢየሱስ ስለ ሃይማኖት ስለምን አላቅም በሰዓቱ። ኖርማሊ እኔ ሙስሊም ነኝ ሲሉ ሰምቼ ቤተሰቦቼ ሙስሊም ነኝ እላለሁ እንጂ ስለ ሃይማኖት ስለምን ምንም አላቅም። ኦኬ ስለ ብሔርም ስለምንም አላቅም ነበረ። ኦኬ እና ከገጠር ከተማ ስመጣ የማህበረሰቡ የከተማ ሰው ቻሌንጅ አለ፣ የሃይማኖት ቻሌንጅ አለ። የሚገርምህ ነገር የብሔር ብሔረሰቡ ቻሌንጅ አለ። እንዴ ገጠር አትሰግድም፣ ስለ ሃይማኖት እንዴት አውቃለህ እንዲህ አታውቅም ምንትን የሚል ነገር የለም። የገጠር ማህበረሰባችን አይሰግድም፣ ሃይማኖታዊ ፕራክቲስ የለም። ዝም ብለው ወላሂ ከማለት ውጪ ረመዳን ሲመጣ ከመጾም ውጪ ኢቭን ሃይማኖታዊ በዓል ራሱ የሚያስከብረን የለም። ህዝቡን ወጥቶ ሰላተል ኢድ የሚሰግድ ማህበረሰቡን እንኳን ለኢድ አደረሳችሁ ኢድኩም ሙባረክ የሚለን የሃይማኖት አባትም ምንም የለም። ጀና ለምርኩትም እና ከገጠር ከተማ ስመጣ ፋቲሃን ታውቂያለሽ ወይ? ቁርአን ቀርተሻል ወይ? አሊፍን ታነቢያታለሽ ወይ? በምን አይነት ናት አይነት ቻሌንጅ ነው የገጠመው። የገጠር አኗኗር፣ አለባበስ፣ አነጋገር ብዙ ቻሌንጅ ነው የሚገጥመው። በዚህም ላይ ተጨምሮበት ደግሞ አጎቴ ክርስቲያን ነው፣ ጓደኞቹም አሉት ይመጣሉ እና ብዙ የገጠር ልጆች ለዚህ ፈተና ስለወደቁ ወደ ኦርቶዶክስ ወደ ፕሮቴስታንት እንዲቀይሩ ስለተደረገ ልጅቱ ምንድን ያደረገችው ስለ እማራለሁ ያኔ አነባለሁ 9ኛ ክፍል ነኝ አይ ቲንክ። ስለዚህ 9ኛ ክፍል የደረሰች እንደውም 18 ኦር 17 ዓመት ይሆነኛል በሰዓቱ። አው 18 ዓመት ይመስለኛል። አው 18 ዓመቴ ነው እና ትልቅ ነኝ። ምን አለችኝ? ኢየሱስ እኮ ሰው ነው እና ፈጣሪ ነው ነይ እንደኛ ክርስቲያን ሁኒ ብሉሽ እሺ እንዳትያቸው ምናምን ብለ ሲጀመር እስከ ስቅላት ሁሉ ነው የነገረችኝ። እና ኖርማሊ እኔ ኢየሱስ ምን እንደሆነ አላውቅም፣ ነገር ግን የነገረችኝ ያኒ ጋድ ፊ ሙኺ ታውቃለህ፣ ያኒ ከነው ፊ ወቃ ፊ ሙኺ ያኒ አልቢዳያ የመጀመሪያው ልክ አይደል የሆነ የምትጀምርበት ነገር ልክ የመጀመሪያ ቁንጥጫ ልበልህ የሆነ የመጀመሪያ ሳይል ጀረስ አለ አይደለም ይሄ ምንድን ነበር ቤል የሚባለው ልክ እንደ ደወል የመጀመሪያው ደወል ማለት ነው። የመጀመሪያ ደወል እሷ ናት። ኸዲጃ ትባላለች፣ የደሴ ልጅ ናት። እኔ ባገኛት ደስ ይለኛል። ኦኬ እና እንደዛ ያነገረች ኢንሻአላህ አገኛታለሁ፣ አፈላልጋታለሁ። እና እሷ የከተማ የደሴ ልጅ ናት፣ ጎበዝ ናት፣ ቂራአት ቀርታለች። ኢቭን ባለትዳር ሆና ነው እኔ አጎቴ የሚኖርበት አካባቢ የመጣችው። ባሏ ሶላት አይሰግድም ምን አይልም። በዚህ ተጣልተው ነው የተፋታችው። ራሱ የሚገርም ነገር እና እንዴት አሰግድም ትለኛለህ ነው። እና በጣም ብዙ የሚደብር ነገር አድርጓት ከእንደዚህ አይነት ሰው ጋር አልኖርም ብላ ተፋታ። ደስ ይኖራለች ኢንሻአላህ መልካም ኑሮ ትኖራለች ብዬ ተስፋ አደርጋለሁና እንደዛ ብላ ነገረችኝ። የመጀመሪያ ደወሌ እሷ ናት። ከዛ ሃይስኩልን ጨረስኩ። ኦኬ ሃይስኩልን ከጨረስኩ በኋላ አጋጣሚ ያጎቴ ሚስት ጥሩ አልነበረችም። ያኒ ኖርማሊ አጎቴ እና ሚስቱ ሲጣሉ የሆኑ ሰዎች ቤት በቤት ሰራተኝነት ተቀጥሬ ሄድኩኝ። አጋጣሚ በቤት ሰራተኝነት ተቀጥሬ ሲሄድ 90ዎቹ መጨረሻ አካባቢ ነው የፈረንጆቹ አይ ቲንክ አው ስለነበረ በቃ የዶክተር ዛኪርንና የሼህ አህመድ ዲዳትን የንጽጽር ቪዲዮ ማየት በጣም ብርቅ ነበር በሰዓቱ። ሰዎች ያከራዩ ነበረ እና እነዛ የቤት ሰራተኛ ለሰራባቸው ይርቋቸው ሰዎች ይሄንን ያሳዩ ነበረ። ድሮ ታውቃለህ ከዛሬ
20 ዓመት በፊት ምናምን ቴሌቪዥን ብርቅ ነው። አንድ ሰው ቴሌቪዥን ከገዛ ኳስም ከፍሎ ያሳያል። የነሻህ አህመድ ዲዳትንም ንጽጽር ከፍሎ ነው የሚያሳይ፣ ፊልምም ከፍሎ ነው የሚያሳይ፣ ሙዚቃ ራሱ ከፍሎ ያሳዩዋል ታውቃለህ። እና የነሻህ አህመድ ዲዳትንና የነ ዶክተር ዛኪርን ንጽጽር ያደረጓትን የነዛ መድረኩን ተርጉመው ያሳዩ ነበር። እና አልፎ አልፎ ሂጂ ያለው ስራ ስጨርስ ኢቭን እንዲገባ እንኳን እንትን አይሉኝም ነበር። ስራ አለ ሂጂ ስሪ፣ ያኔ በሰራተኛቸው ነኝ ሂጂ ስራ አለ ምናምን ይሉኝ ነበር። ግን ስራ ጨርሻለሁ ብዬ ያኔ ተፋጥጬ አለ አይደለ በገገማው ብቅ እያልኩ በሩ ላይ ቁጭ ብዬ በመስኮት እያጮለኩ ምናምን ያለው ሳይ ግን ገብቶኝ አልነበረም። ሳይ ግን የሚመለከቱት የሚወጡ ዋው ሙስሊም አሸነፈ ምናምን ሲሉ ነው የማየው። ኦኬ ሙስሊሙ አሸነፈ። ቆይ አንድ ጊዜ ሙስሊሙ አሸነፈ የሚለውን ነገር ነው እንጂ የምረዳው ኖርማሊ ከሃይማኖት ምን ልዩነቱ ምንድነው የሚለውንም አላውቅም። ኦኬ እነዚህ ነገሮች ካሳለፍኩኝ በኋላ ሃይ ስኩል ትምህርት ጨረስኩኝ፣ ውጤት መጣልኝ። ከዛ በኋላ ያለው ነገር ነው ወደ ንጽጽር ያስገባኝ። ወደ ንጽጽር የገባሁበት ትልቁ ምክንያት ምንድነው? እንደዚሁ 1998 እና 1998 አካባቢ የተጻፉ ጋዜጦችና መጽሔቶች ናቸው። እነዚህ ጋዜጦችና መጽሔቶች ምንድነው አሜሪካ በእስልምናና በሙስሊሞቹ ላይ ግሎባላይዜሽን እንትን ከፍታ ነበረ፣ አሳዳጅነት ከፍታ ነበረ። በተለይም ይሄ መስከረም 11 ፍንዳታ እንዴ አሳጥሪ ምንድነው አሳጥሪ መከታተል ካልፈለጋችሁ ሂዱ። ኦኬ እኮ ለተጠየቁት ጥያቄ ነው እየመለስኩ ያለሁት ጋይስ። መከታተል ካልፈለጋችሁ ሂዱ። ኦኬ እና በዛ ምክንያት ምንድነው በተፈጠረው ግሎባላይዜሽን ምክንያት ሙስሊሙ ማህበረሰብ በተቻለ መጠን እስልምና እንዲህ ነው ሙስሊም እንዲህ ነው ብሎ እንትን ለማስረዳት የሚታገልበት ጊዜ ነበረ። ለዛውም ራሱ ሚዲያው በጣም ቀላል ነበረ፣ የሚናገሩ ሰዎች በጣም ጥቂቶች ነበሩ። ለዛውም ጥቂት የሚታገሉት የነበሩት ሼህ አህመድ ዲዳትና ረሂመሁላህ ዶክተር ዛኪር ናቸውና ምን የሚል መጽሔት ነው ያነበብኩት? አልቅዱስ የሚል መጽሔት ነው። 1998 ነው የታተመው። ከዛሬ 21 ዓመት በፊት የታተመ ነው እና ምንድነው የሚለው በቃ በአሜሪካ ፍንዳታ ምክንያት በመላው ዓለም በሙስሊሙ በእስልምና ላይ የተከፈተውን ግሎባላይዜሽን ውጊያ ጥቂትም እንኳን ቢሆን መለስ ለማድረግ ወይም በተለይም ሶሻል ሚዲያ ለሚከታተለው በተለይም ማስ ሚዲያውን ለሚከታተለው ሙስሊም እንደ ጥሩ ተደርገው ቀርበዋል ሼህ አህመድ ዲዳትና ዶክተር ዛኪር ናይክ ማለት ነው። እና እነዚህ ሰዎች አንዳንድ የሞራል ስብራት የደረሰባቸውን ሙስሊሞች እንትን ለማለት ሞራል ለማንሳት ጥሩ ስራ እንደሰሩ የሚያስነብብ ገጽ ነው። እንደዚሁም ቀጥሎ ገጹ ምንድን ነበር የሚለው የነበረው የአሜሪካ ሚሽነሪዎች በተለያየ አፍሪካ ሀገራት ላይ እየሄዱ እንደዚሁም ኢትዮጵያን ጨምሮ በተለይም ደቡብ ኢትዮጵያ ላይ ባደረጉት መሰረተ ልማት ስራ ብዙ ሙስሊሞች በ10 ሺህ አስበው ከዛሬ በ10 ሺህ ያሉት መቼ መሰለ ከዛሬ 30 ዓመት 40 ዓመት በፊት የነበረው ማለት ነው። እና ባለፈው 30 40 ዓመት በፊት ደቡብ ኢትዮጵያ ላይ አጠቃላይ በአፍሪካ ላይ ያመጡትን የሚሽነሪ ለውጥ በመጽሔት መልኩ ታትሞ እየሳቁና እየተሳለቁ የሚያሳዝነው ነገር ምንድነው? ምዕራቡ ዓለም ራሱን ከአረቡ ዓለም ጋር ያወዳደራል። በሃይማኖት፣ በገንዘብ፣ በስልጣኔ፣ በኢኮኖሚ ራሳቸውን ስለሚያወዳድሩ አረቦቹ ከባድ እንቅልፍ ላይ ናቸው። እነሱ ከባድ እንቅልፍ ላይ ናቸው። እኛ ግን እነዚህን የአፍሪካ ሙስሊሞች መሰረተ ልማትን እየዘረጋን ጤንጥ እያደረግናቸው ነው የሚል አንብቤ ነው። በዛ ምክንያት ነው እንግዲህ ተናድጄ ወደ ንጽጽሩ የገባሁት ማለት ነው። አስረዘምኩኝ። ይሄን ይመስላል። በጣም እናመሰግናለን። እኔ አረብ ሀገር እዚህ መተሽ የጀመርሽ ይመስለኝ ነበርና አንድ በተለይ ንጽጽር ስታደርጊ በተለይ ከቤንቴ እምነት ተከታዮች ጋር የሆነ ወደ ግጭት የምትገቢበት ሁኔታ አለ በርካታ ጊዜ ማለት ነው። ዋና ፖይንት ዋናው ዓላማው ምንድን ነው? በምን ምክንያት ነው ከነሱ ጋር የበለጠ ሌሎች አሉ ሌሎች ሙስሊም እምነት የሚያስተምሩት ማለት ነው። ከነሱ በበለጠ ከአንቺ ጋር ወደ ግጭት የምትገቡበት ምክንያት ምንድን ነው? ሌላ እምነት ተከታዮች አሉ በበለጠ እንትኖች ላይ ነው ጴንጤዎች ላይ ነው እና ይሄ ምክንያቱ ምንድን ነው? ምክንያቱ የሆነበት ኖርማሊ እኔ ወደ ንጽጽር ያስገባኝ ኢየሱስ ነብይ ነው ሰው ነው አምላክ ነው ከሚለው ባሻገር መጀመሪያ መጽሔት ላይ ተናደድኩ ያልኩ ምንድነው መሰረተ ልማትን በመዘርጋት ነው።
ጥቅማ ጥቅሞችን በመስጠት ነው ሰዎችን ጴንጤ ያደረጉት እንጂ መጽሐፍ ቅዱስን አንብበው ምናምን ብለው አይልም መጽሔቱ የነበረው ማለት ነው። ትምህርት ቤት በመስራት ክሊኒክ በመስራት መንገዶችን በመስራት ውሃ ጉድጓድ በማስቆፈር ለአንዳንድ ልጆች የትምህርት እድል በመስጠት በቃ ጥቅማ ጥቅም ተጨባጭ ጥቅሞች አሉ አይደለም? ተጨባጭ ጥቅሞችን በመስጠት ነው ብዙ ሰዎችን ጴንጤ ያደረጓቸው በተለይ ሀዲያና ከምባታ ላይ የሚገርም ነገር ማለት ነው። ሶ ንጽጽር የሚሰሩ እኔ ኖርማሊ ወደ ሶሻል ሚዲያ የመጣሁት እኔ ከማንም አይቻ አይደለም። እዚህ ሶሻል ሚዲያ ላይ ሲጀመር ጴንጤ በጥቅማ ጥቅም ሰዎችን ጴንጤ ያደርጋል የሚል እኔ አላየሁም። የሚጽፉ አሉ የሚጽፉ አሉ እንደኔ ቪዲዮ ሰርተው እንደዚህ እንትን ባይሉም ፕሮቴስታንቱ ሐሰተኛ ነብይ ፕሮቴስታንቱ ከሐሰተኛ ነብይ አንስቶ የፕሮቴስታንቱ ሚሽነሪ እንደውም አክፍሮተ ኃይላት ነው የሚሏቸው አንዳንድ ኡስታዞች እና አክፍሮተ ኃይላት በማህበረሰቡ ላይ የደቀለውን ችግር እያሉ ይናገራሉ። ኖርማሊ እኔ ወደ ሶሻል ሚዲያ ያመጣኝ ይሄ በጥቅማ ጥቅም ድሆችንና እንትን ነው አይደለም ችግርተኞችን ማምጣት የሚለው ስለሆነ ወደ ሶሻል ሚዲያ ያመጣኝ ያንን ይዤ የምሰራው እና ከፕሮቴስታንቶች ጋር ግጭት ውስጥ የሚከተኝ ምንድነው ለምን ነቃችብን ነው አንድ ነገር ከነቃ አሁን እነሱ የሚፈልጉት ምንድነው ኢየሱስ ሰው ነው ኢየሱስ አምላክ ነው ኢየሱስ ነብይ ነው ኢየሱስ አምላክ ነው እያልክ ጊዜህን እንድታባክን ነው እንትን የምትለው ለኔ ደግሞ ይሄ ለውጥ አይደለም ለውጥ ብሎ ማለት የችግሩ ምክንያት ምንድነው ይሄ ችግር መቼ ጀመረ እያንዳንዱን ነገር ማያያዝና መፍትሄ ተጨባጭ ለውጥ እንዲመጣ ነው የምፈልገው ሰው እንትኑን እንዲከፍት ነው የምፈልገው በነገር ላይ ይሄንን ሐሳብ ይዤ መጥቼ ከዛሬ 11 ዓመት በፊት ነው እንግዲህ ፌስቡክ ላይ የጀመርኩትና አሁን ነው የሚገርም ነገር በፊት እንደ ልክ ሶሻል ሚዲያ ላይ እንደጀመርኩኝ መናገር ስጀምር አንተ ውስጤ ንዴት ነበረው ስናገር ምንድነው አረቀስ በይ የሴት ልጅ ሃይ አምና ምን ይሉ ነበር ግሩፕ ላይ አንዳንድ ሴቶች ማለት ነው ኖርማሊ እነዛ ሴቶች አልተረዱኝም ነበር ኖርማሊ እኔ ያነበብኩትን አላነበቡም ነበር የፕሮቴስታንቱ ችግርን አያውቁትም ነበር እኔ ኖርማሊ ወንዶች ያሉበት አካባቢ ሶሻል ሚዲያ ላይ እንደዚህ የምናገረው የሆነ ወንድ ፈልጌ የሆነ እንትን ፈልጌ አልነበረም እኔን እንደዚህ ያረገኝ ያደረገው ነገር ምንድነው የፕሮቴስታንቱ የአክፍሮት ሃይላይቱ ከባድ ጥፋት ነው እና የሚገርም ነገር ንጽጽር ላይ እየቆየሁ ስመጣ ንጽጽር ላይ ጥሩ ነጥብ እንዳመጣሁ ሲገባኝ ነው የለቀቀኝ እንጂ ስናገር በጣም በውስጥ የንዴት ነበረ ለረጅም ጊዜ አይረሳኝም ዛሬም ተናግሬ ነገም ያስቆጣኛል ስለዚህ ሐሳብ ሳነሳ ቁጣ እንደ ከጀመርኩኝ አላበራም ነበር እና ከፕሮቴስታንቶቹ ጋር ግጭት እንትን የምንለው ምንድነው ያቃሉ እነሱ ማንን በምን ደካማ ጎኑ ጴንጤ መጽሔቱን ከማንበብን ባሻገር ኮሌጅ ስማር አንድ ጴንጤ የሆነች ጓደኛ ነበረች ኦኬ ጴንጤ የነበረችው ጓደኛዬ ያው ኖርማሊ አማራ ክልል ተወላጆች ነንና የኦርቶዶክስ እምነት ተከታይ ነበረች እሷ ጴንጤ የሆነችው አፍቅራ ነው በነገር ላይ አፍቅራ ነው አይ ቲንክ የደቡብ ሰው ነው ማጆሪቲ የደቡብ ሰዎች ለፖሊስነት ለተለያየ መንግስት ስራ ወደ አማራ ክልል ሲመጡ በጣም ብዙ ልጆችን ያገቡ ጴንጤ ያደርጓቸዋል የሚገርም ነገር እኔ በጣም ብዙ የደቡብ ጴንጤዎች አቅ ነበረ የሀዲያ የከምባታ ልጆች የተለያየ ብሔረሰቦች ወደ አማራ ክልል ለስራ ሲመጡ ጴንጤዎች ናቸው እና እቺ ጓደኛዬ በችግር ምክንያት ቤተሰቦቿ አርጓቸው ምናምን አይደለም አካባቢው ሙቀት አካባቢ ነው የገበሬ ሀገር ነው የታወቀ ምርጥ ሀገር ነው እና አርጓት ምናምን ሳይሆን አፍቅራ ጴንጤ ትሆናለች እና አጋጣሚ ኮሌጅ የተማርንበት አካባቢ ማጆሪቲው በቃ 99.9% ኦርቶዶክስ ነው እና ሙስሊም ጴንጤ ምናምን የለምና ለሙስሊምና ለጴንጤ የማያከራዩ ቤቶች ነበሩ እኛ የተማርንበት አካባቢ ማለት ነው እና አጋጣሚ አፈላልጋ ጴንጤ ቤት ነው የተከራየችው ሰውየው ለዛ አካባቢ ለዛ ዞን ለተለያዩ አጥቢያዎች ፕሬዝዳንት ነው የሚገርም ነገር ኦኬ ሚሽን ተሰጥቶታል ለሱ ፈንድ ተደርጎለት ሚሊዮን ብሮች ፈንድ ተደርጎለት የተለያዩ ሰዎችን በተለያየ ነገር ብቻ እንደ ችግራቸው አድርጎ ወደ ፕሮቴስታንት የሚያመጣ ነውና ጴንጤ እንድንሆን ይጠይቁናል ሲጠይቁናል ቤታቸው ስንሄድ የሚጋብዙን ምግብ ነው ያኒ ደግ ለመምሰል ያበላሉ ያጠጣሉ ለመባል ማለት ነው እና ስጋው ተሰርቷል ኑ ብሉ ምናምን ኑ ይላሉ እና አይ ቲንክ እኔ የክርስቲያን ስጋ አልበላም ብዬን ብል ነበረ ሌላ ሙስሊም ጓደኞች ነበሩን አንዳንዶቹ ያው ችግር የለብንም ብለው የስጋ ይበሉ ነበር አይ ቲንክ የተጋበዙትም ማለት ነው እኔ አልበላም ነበረ በዛው አጋጣሚ እና ደግነትን ለማሳየት
በደግነታቸው ለመሳብ ይሞክራሉ። ብቻ በሆነ ጥቅም ሳይሰጡ ና ወደኔ አይሉ። ኦኬ። እና ምንድነው እዛ ያየሁት ሙስሊሞችን እንዴት ጴንጤ ማድረግ አለብን የሚል አንተ የሆነ ዳቦ የሚያክል ትልቅዬ መጽሐፍ አለ። ትልቅዬ መጽሐፍ ነው። ከዛ ሙስሊምን አለ አይደለ? ደግሞ ሙስሊም ሲባል እንደ እንትን ነው። የአፋር ሙስሊም አለ፣ የሶማሌ ሙስሊም አለ፣ የኦሮሞ ሙስሊም አለ፣ ብቻ የስልጤው የከምባታው ሙስሊም አለ አይደለ? እነዚህን ሙስሊም እንደየ አካባቢ እንደየ አየር ንብረት እንደየ ባህሪህ ነው የሚገቡልህ ማለት ነው። እና ሙስሊሞችን እንዴት ነው ጴንጤ ማድረግ ያለብን የሚል ጽናት የተጠና ሰርች የተደረገ ትልቅዬ መጽሐፍ አለ። መጽሐፉን አሳይቼ ለአንብበው ስላት ከለከለችኝ። ስለዚህ እናንተ ሙስሊምን ጴንጤ ለማድረግ ተዘጋጅታችሁበት ነው ወይ የምትሄዱት አልኳት። አዎ ተጠንቶ ነው የተጠና ነው አለችኝ። መጽሐፉን ከለከለችኝ እና ምንድን ነበር የሚሉኝ እንደዚህ ደግሞ እኔ እዛ አካባቢ ኖርማሊ ብቻ በሆነ አጋጣሚ የሆኑ ጥሩ ሙስሊም ሰዎች ቤት እንደዚሁም በቤት ሰራተኛነት ገብቼ ስለ እስልምና አንዳንድ ነገሮችን አይቼ ነበርና ያችም የመጀመሪያ ደወል ያልኳት ኸዲጃም የነገረችኝ አለና ስለ እምነት አንዳንድ ነገር እንትን ያኒ በጣም የወጣሁምም በጣም እንትን አይደለሁም እና እኛ የምንኖርበት አካባቢ የተማርንበት አካባቢ እንዳልኩ 99.9% ኦርቶዶክስ ነው እና ሂጃብ ለብሰህ ካዩ ማለት ነው ያማትባሉ፣ ቆመው ያማትባሉ፣ በስመ አብ በወልድ ምናምን ይላሉ። ከዛ እነሱን ለማናደድ ብዬ ሁልጊዜ ሂጃብ ለብስ ነበር፣ ጥቁር ልብስ ሂጃብ ጥቁር በጥቁር አስበው እንግዲህ ጥቁር በጥቁር ለብሳለሁ። እነሱ እንኳን ሂጃብ አድርገህ እንኳን ተጠምጥመህ ሂጃብ ስታደርግ በጣም ነው በቃ ጂኛቸው እንትን የሚለው ሶ ሆን ብዬ እነሱን ለማናደድ ሂጃብ ነበር የምለብሰው እዛ አካባቢ ማለት ነው። እና እንደዛ ተጠቅልሌ ምናምን ረጅም ቀሚስ አረጌ ሲሄድ ማለት ነው ኢየሱስ እኮ እንዲህ በዚህ አለባበስሽ እኮ ኢየሱስ ቢጨመርበት ምናምን ሲጀነጅኝ ማለት ነው። እና ፓስተሩ ኢየሱስ ይወድሻል ኢየሱስን እንደው ብታመልጊ ምናምን ሲለኝ አይ ኢየሱስ ነብይ ነው የምለው። እንደዚህ ብዬ ነው የመለስኩት። ኢየሱስ ነብይ ነው ብዬ የመለስኩት ኸዲጃ የነገረችኝ ነው አንደኛው። ደግሞ የነሻህ አህመድ ዲዳትና የነ ዶክተር ዛኪር በካሴት ኤምቢ3 የሚል የካሴት የተሸጠው እዛ ላይ ኢየሱስ ነብይ ነው ኢየሱስ ነብይ አይደለም የሚል ነው ከዛ የወሰድኩት እንጂ ድብሊ የቴዎሎጂ ትምህርት አልወሰድኩም። እና ኢየሱስ እኮ እንደው አምላክ ነው ላንቺ ብሎ ሞተ ሲሉኝ ኢየሱስ ነብይ ነው መልሴ። ኢቭን እንትን ነብይ ነው ወይስ ሰውና አምላክ ነው የሚለውን ራሱ በደንብ አብራሪ ብሉኝ አላብራራም። ብቻ አፌ ላይ የነበረው ኢየሱስ ነብይ ነው የሚለው ነበር። ኦኬ በዚህ ካሳለፍኩኝ በኋላ ደግሞም እንደዚሁም ደግሞ የሆነ ሰፈር ላይ ሃይ ስኩል የተማርኩበት አካባቢ ላይ ማጆሪቲ ሙስሊም ነው። እዛ እንኳን ጠንካራ ሙስሊሞች ናቸው አሉት። ግን አንዳንድ ጴንጤዎች አሉ የተሰገሰቡ እንዳልኩ ከደቡብ አካባቢ በተለይም እኔ ሃይ ስኩል የተማርኩበት አካባቢ የወለጋ ጴንጤዎች ነበሩ። በጣም አደገኛ ጴንጤዎች ናቸው። አንተ ኢቭን ድራማ ይሰሩብን ነበር። አንተ ነው ሙስሊሙ የዋህና የሚሉትን የሚሰማ መሆኑን የተረዳሁት አሁን ትዝ ሲለኝ ይመጡና አንተን ጴንጤ ማድረግ ከፈለጉ እሰልምልሃለሁ ይሉሃል። እሰልማለሁ ይሉህና ያስደግሱሃል። እንደውም ብዙ ልጆች እንደዚህ አድርገውናል። ሊሰልሙ ነው ደግሱ ተብሎ ምግብ አዘጋጅተን ጁሙአ ነበር ራሱ እንትን የሚባለውና ሼህ አምጥተን ምናምን ኡስታዝ መጥቶ ቤት ምግብ አዘጋጅተን ተዘጋጅተን እሰልማለሁ ያለው ጴንጤ የወለጋው ጴንጤ ቢፈልግ ድራሹን አታገኙ። እስከዚህ ድረስ ድራማ ይሰሩብን ነበር። እኛ የሚገርም ነገር እንትኑ ፕሮቴስታንቱ ማህበረሰብ ሙስሊሙን ለማደናበር ሙስሊሙ ማህበረሰብ ሲገቡ አስቀድመው በምን እንደምንሸወድ ምን ደካማ ጎናችን እንደሆነ አጥንተውና ሆን ብለው ተዘጋጅተው ነው የመጡት እንጂ እኛ በኖርንበት ኖርማሊ ይሄ ባህላዊ የህይወት ልምድ አለ አይደለ? ሙስሊሙ ማህበረሰብ ስቲል ባህላዊ የህይወት ልምድ ነው እንጂ ያለው ከዘመኑ ጋር ወይም ፕሮቴስታንቱ ቀድሞ እንዴት ልሸውደው የሚል የሚያዘጋጁት ላይ አልደረስንም። ሶ እነሱ ቀድመው እንዴት እንደሚሸውዱ ነው። አሁን እኛ እኮ እኔም ማወራው እኮ ማለት ነው እኔም ማወራው ከዛሬ 50 ዓመት ከዛሬ 67 ዓመት ከዛሬ 100 ዓመት በፊት ታቅዶ ከ60 እና ከ70 ዓመት በፊት ህዝቦች ላይ ተግባራዊ ተደርጎ ብዙ ሰዎች ከተሸወዱ በኋላ እኮ ያለፈ እኮ ነው እኔም ማወራው። እነሱ እኮ ከዘመኑ ጋር ወጣቱን እንዴት መሸወድ አለብን፣ ሴቶችን እንዴት መሸወድ አለብን፣ ድሆችን እንዴት መሸወድ አለብን፣ ሀብታሙን እንዴት መሸወድ አለብን ብለው እኮ እንትን ያደርጋሉ እኮ ተዘጋጅተውበት ነው የሚሄዱት። ሶ ከፕሮቴስታንቶቹ ጋር እንትን የሚለው ተግባራዊ ነገር ነው። በቁሳዊ ነገር ማህበረሰቡን ሊያታለሉ ስለመጡ ቁሳውያኖች ናቸው ብዬ ስላጋለጥኳቸው ነው። ይሄን ይመስላል።
እሺ አመሰግናለሁ። በጣም አሪፍ የሆነ መልስ እየሰጣሽን ነው። ከልብ ነው የምናመሰግነው። ሁላችሁም ታብታብ አድርጉ፣ ኮፒ ሊንክ አድርጉ፣ ኮሜንት ላይ መጥፎ ነገር አትጻፉ፣ ሞኒተር መውቱ እና ቀጣይ ጥያቄ ምንድን ነው? አሁን እንደሰማነው ከሰሜን ነው የሆንሽው፣ ነገር ግን ብዙ ጊዜ የምትታገዩ ወደ ደቡብ አካባቢ ነው። እኔ ራሱ ደቡብ ነበር የምትመስለኝ በፊት ማለት ነው። እና ለምንድን ነው ወደ ደቡብ አካባቢ አብዝተሽ የምትታገዩ? በምን ምክንያትም ነው ወደዛ መታገል የጀመርሽበት ምክንያት እና ከሰሜን ወደ ደቡብ የመጣሽበት ምክንያቱ ምንድን ነው? ኦኬ ምክንያቱ ምንድን ነው? የፕሮቴስታንት ሚስዮን ኖርማሊ ከአውሮፓ ወደ ኢትዮጵያ ሲመጣ የሰሜኑ ህዝብ ነው ማጆሪቲ ኦርቶዶክስ። እንደምታውቀው የሰሜኑ ህዝብ የመሀል ሀገር የአማራውና ኦርቶዶክስ ነው ማጆሪቲ ኦርቶዶክስ። እና ይህ ህዝብ ባላባት የነበረ ህዝብ ነው። እንግዲህ የዛሬ 100 ዓመት ብሎ ማለት ድህነት ያን ያክል አልነበረም፣ የሚራብም አልነበረም። ህዝቡ የሶሻል ክራይሲስ አልነበረው፣ ችግርተኛ አልነበረም። ሶ ናጴንጤ ይሁን ብትለው የጎደለበት አይደለም። ቀብራራን ህዝቡ የነገስታት ህዝብ ስለነበረ ቀብራራና ኩራተኛ እኔ ነኝ ኢትዮጵያው የሚል ስለነበረ ጴንጤ ይሁን ብትለው ይስቅብሃል፣ ያሳድድሃል። ሶ የፕሮቴስታንት ሚስዮን ኖርማሊ የነገስታቱ ሳያበቃ ነው የገቡትና የነገስታቱ ህዝብ ኩራተኛ ስለነበረ ጴንጤነትን ሊቀበሏቸው አልቻሉም። ሶ ወደ ደቡብ ነበር የሄዱት። ያኒ ደቡብ ላይ አንደኛ ባዶ ቦታ ነበረ። ማጆሪቲውን እንደ ሰሜኑ ህዝብ የተጨናነቀ አልነበረም። ህዝቡ እንደዛሬ አልበዛም። እዛ አካባቢ ገብተው ነው እንግዲህ ትምህርት ቤት የለም። ኖርማሊ ሲጀምር ነገስታቱ እንደነበሩ ሚስዮን ስራ እንደውም ትምህርት የጀመሩት ሚስዮናውያኖች ናቸው። የካቶሊክ እና የፕሮቴስታንት ሚስዮኖች ናቸው ትምህርት መስጠት ነርስነትን ማስተማር የጀመሩት ማለት ነው። ሶ ነገስታቱ ኃይለ ሥላሴ ኢቭን ዘውዲቱ በነበረችበት ጊዜ ነው የጀመሩትና ትምህርት እናስተምራለን ክሊኒክ ነኮች ነርስ ነኮችን ትምህርት ሲሰጡ አልከለከሏቸውም፣ ለህዝቡ ጥቅም በሚል ማለት ነው። በዛ ነው ሃይማኖት ማስፋፋት የጀመሩትና ሰሜን ላይ ተቀባይነት ሲያጡ ከደቡብ ነው የጀመሩት። የደቡቡ ኦርቶዶክስ እንደ ሰሜኑ ጠንካራ አልነበረም። ኖርማሊ ኦርቶዶክስም ይሆናል፣ ባህላዊ እምነት ተከታይም አለ፣ ደግሞ ህዝብ ቁጥርም የለም። ሶ ደቡብ ላይ ከተሙና ደቡብ ላይ ድንኳናቸውን ጥለው ፕሮቴስታንቶቹ ደቡብ ላይ የነበሩት ሙስሊሞች ነው እንግዲህ ያሳደዱ ጴንጤ እያደረጓቸው የመጡትና መጽሔቱም ላይ ያነበብኩት ሀዲያና ከምባታ አካባቢ ላይ በ10,000 አስቡ። ከዛሬ 40 ዓመት በፊት 10,000 ሙስሊም ከፈረ ብሎ ማለት አስቡ። አሁን ላይ ከምባታና ሀዲያ ወጣት ትውልድ የለም እኮ ተተኪ ትውልድ የለም። እና ተተኪ ትውልዳቸውን ነው የወሰዱባቸው። ሶ እኔ ሙስሊም መሆኔን ነው የማውቀው፣ ሙስሊም ነኝ። ደግሞ ደቡብ ላይ ሙስሊሙን ከጨረሱት ወደኛ መምጣታቸው አይቀሩም። ፕሮቴስታንት ደግሞ በባህሪው ምንድነው የሚያደርገው? መጀመሪያ ተለሳልሶ ይቀርብሃል። ብቻው ያኔ አናሳ ሲሆን በቃ ይሆናል አይደል? ቡችዬ በቃ ፀጉር ለስላሳ ቡች ነው የሚሆነው። እንደ ባብ ቆዳው ለስላሳ ነው። ማጆሪቲ የሆነ ሲመጣ ግን በዱላ በአጣና ነው በገጀራ ነው የሚገባበት። ሀዲያ ላይ እኮ አሁን መስጊድ ሂዶ ሀዲያ አሁን ባለፈ የት አካባቢ የተወረዳ ላይ መሰለን የሆኑ አናሳ ሙስሊሞች አሉበት ቀበሌ ነው ቁጭ ብለው ውዱ እያደረጉ ለምንድነው ውዱ የምታደርገው አለ። መስጊድ ሂዶ እኮ ነው ጴንጤ ዳዲያ ጴንጤ መስጊድ ሂዶ ለምንድነው ውዱ የምታደርገው? ለምንድነው የምትሰግደው ነው ያለው። ለምንድነው መስጊድ የምትገባው? መስጊድ ውስጥ ገብቶ ከነጫማ ማለት እንደዛ ነው ያደረገውና ሶ ደቡብ ላይ የተሰራውን የጴንጤውን ደባ ነው ያደረሱት በሙስሊሙ ማህበረሰብ ላይና ያንን ደባ ደቡብ ላይ እንደተሰራ ካላጋለት የሰሜኑ ሰው አይነቃም ነው። እና በዚህ ምክንያት ነው እንትን ያልኩት። ከብሔር እምነት ነው እንግዲህ ሙስሊሞቹ ነን የተፈጠርነው ለከቸና አላህ Subhanahu Wa Ta'ala ሙስሊሞች አድርጎ ነው የፈጠረን እንጂ ወይም ሀዲያ ወይም ስልጤ ወይም አማራ ወይም ኦሮሞ ብሎ አይደለም የፈጠረን። ስለዚህ ሙስሊሞች አድርጎ እስከፈጠረን ድረስ የደቡብ ማህበረሰብ ወንድሞቼ ናቸው። ለደቡብ ማህበረሰብ ወንድምነቴን ካላሳየውኝ ነገ ጧት በእኔ ላይ ይደርሳል፣ ደቡብ ላይ በወንድሞቼ ላይ እየደረሰው እኔ ላይ ይደርሳል በሚል ነው። ደግሞ በጣም የማረሳው መጽሔቱን ሳነብ ምንድነው ያልኩት? ኢየሱስ ሰው ሆኖ ሳለ ነብይ ሆኖ ሳለ ፈጣሪ ነው ብለው እንዴት ሙስሊም ይታለላል ነው። ምክንያቱም በእስልምና ነብይ ነው ኢየሱስ፣ በእስልምና ነብይ ነው። ነገር ግን ፈጣሪ ነው ብለው እንዴት ይሸውዷቸዋል? እና ኢየሱስ ነብይ ነው የሚለውን እያንዳንዱ ሰው እንዲሰማ ነው ነይቼ በነገራችን ላይ ወደ ንጽጽር የገባሁት። ቴንክ በጣም ነው የማመሰግነው። ጥሩ አገላለጽ ነው። አሁን ወደ አምስተኛ ጥያቄ እንገባለን። አምስተኛ ጥያቄ በሃይማኖት ንጽጽር ላይ ያተኮረ ቪዲዮ መስራትሽ ዋናው ያንቺ ዓላማና ወይም ታርጌትሽ ምንድን ነው?
በየቀኑ ትሰራለሽ። ታርጌቱ ምንድነው? ከክርስቲያን ወገኖቻችን የታዘብኩት ክርስቲያኖች በእስልምና ላይ ሲዋሹ አይደብራቸውም፣ ያኔ አይሰቀጥጣቸውም። ኖርማሊ በተለይ የሀገራችን ክርስቲያኖች እናንተ አንደኛ ደረጃ ዜጋ ናችሁ ተብለው ነው የኖሩት። ከነሱ በላይ ባላባት ወይም ባላገር የለም። ከነሱ ኦርቶዶክስ ሃይማኖት ውጭ ከነሱ ክርስትና ሃይማኖት ውጭ ሌላ ትክክል ሃይማኖት የለም ስላሉ ለአንተ ክብር አይጨነቁም፣ ለአንተ ሞራል አይጨነቁም። ስለዚህ ለአንተ ስለማይጨነቁ በአንተ ሃይማኖት ላይ መዋሸት ለነሱ ምንም ማለት አይደለም። መዋሸታቸው ለነሱ ኃጢአት አይደለም። እና ቪዲዮ የምሰራ ምንድነው ውሸት እንዲቆም ነው። ዋና ዓላማ ውሸት እንዲቆም ነው። ኦኬ ክርስቲያኖች በእነሱና በእኛ መካከል ልዩነት አለ። አዎ የታወቀ ልዩነት አለ። ልዩነት አለና ጠሉንና በእኛ ላይ መዋሸታቸውን ህዝብ እንዲያይ ነው፣ ህዝብ እንዲያነብ ነው። ያን ውሸትን ማጋለጥ ነው። እኔ ውሸትን ማጋለጥ በጣም ነው ደስ የሚለኝ። እኔ ተዘጋጅቼ ሆን ብዬ አልዋሽም። ነገር ግን ተዘጋጅቶ ሆን ብሎ ሌሎችን ለማዋረድ ሌሎችን አንገት ለማስደፋት የሚዋሽን ሰው ማጋለጥ በጣም ነው ደስ የሚለኝ። በቃ ቪታሚን መርፌ እንደወሰድኩኝ ቪታሚን ክኒና እንደዋጥኩ ነው የሚሰማኝ። ምክንያቱም ከማህበረሰባችን መካከል ውሸት መወገድ አለበት። እኔ ቤተሰቦቼ በነገር ላይ እየዋሹ አላሳደጉኝም። እኔ ስለ ብሔር ምናምን ማልጨነቀው ለምን እንደታውቃለህ? የኔ ቤተሰቦቼ ናቸው ብሔሮቼ። ማንንም ሰው ሲሳደቡ ማንንም ሲያሳንሱ በማንም ላይ ሲዋሹ አላየሁም። ያኒ ኢቭን እኔ አያቴ ናት ያሳደገችኝ። ኢቭን ስትሳደብ አልሰማም። ኦኬ እሷ አያቴ ማለት ነው ባሏ ልጆቿ ትንንሽ እየሆኑ ሙተው ልጆቿን ለማሳደግ እንደ ወንድ ሸንጎ ትሄድ ነበር፣ ክስ ትሄድ ነበር፣ ፍርድ ቤት ትሄድ ነበር፣ ፍርድ ትጠይቅ ነበረ፣ ለልጆቿ መብት ትጠይቅ ነበረ። ለልጆቿ መብት ስትጠይቅ ምን ስትል መናገር ትችላለች። መናገር ከጀመረች አይጠፋትም። እንደ ሴት አፍራ እንደዚህ ብላ ምን የምትቆም አይደለችም። ሐሳቧን ትገልጻለች፣ መብቷን ትጠይቃለች፣ አትዋሽም። መረጃ የሚባል ነገር አለ። በዛ ላይ ደግሞ የድሮ ሰዎች ስለነበሩ ድሮ ማህበረሰቡ ጥቂትም ስለነበረ በሽማግሌ ስርዓት የሚተዳደር ስለነበረ ውሸት በመካከላቸው አልነበረም። እኔ የድሮ አያቴ ናት የድሮ ሰው ናት ያሳደገችኝና በማህበረሰቡ ዘንድ ውሸትና ክፉ ስራ የተጠላ ሆነው ያደገች ስለነበረች እሷ ናት ያሳደገችኝና በሰዎች ላይ መዋሸት በሰዎች ላይ ደባ መስራትን አልወድም። ክርስቲያን ወገኖቻችን በተለይ የኢትዮጵያ ኦርቶዶክሶች እስልምናን መሳደብ እስልምናን አሳንሶ ማሳየት ለነሱ ምናቸውም አልነበረም። ስለዚህ ይበቃል ነው ቪዲዮችን ስሰራ ምንድነው ውሸት እንዲቀንስ ነው። ኢቭን እንኳን ሙስሊም አሁን ብዙ ጊዜ ሙስሊሙ ማህበረሰብ ታብታብ እያደረጋችሁ የቲክቶክ ምልክት ያላችሁ ስጧ። ትንሽ ኔትወርክ የያዛት ነውና ታብታብ አድርጉ። መውቷቸው የሚሳደቡ ሰዎችን በጣም መውቷቸው። ይስሙ ብቻ ምንም አይነት አያስፈልግም። የትኛው እምነት መሰደብ የለበትም። ሁሉም በነፃነት ነው። የቲክቶክ ምልክት ያላችሁ ትንሽ እያዛት ነው። አነሳት ኔትወርኩ ነው። ናይ ግብስት እንትን አለሽ ኔትወርኩ ያለችበት ቦታ ትንሽ አስቸጋሪ ነው። ታታበቃ አስቸገረሽ ኔትወርክ? አዎ ኔትወርክ ይቆረጣል። ሲጀመር እኔ ጋር ይቆረጣል። ለዛ ነው ወደ ቀጣይ እንሂድ። እና ምንድነው ሐሳቡን ልቋጨው የቀድሞን ቪዲዮዎችን የምሰራው ምንድነው ሶሻል ሚዲያ ላይ የሚጠቀም ሙስሊም አንደኛ ሲሰራ ማፈር የለበትም ነው። የሆነ ቪዲዮዎችን በእስልምና ላይ ተዋሽቶ አሁን ለምሳሌ ምን አለ መሰለ ቁርአንም ላይ ሆነ ሐዲስ ላይ ሐዲሱ ወይም ቁርአኑ ማስተላለፍ የፈለገውን መልእክት አይናገርም። ክርስቲያን የፈለገ ቢሆን እንጂ እኮ ቁርአንም ላይ ሐዲስም ላይ ያለው መልእክት ስነ ስርዓት ያለው መልእክት በቃ እውነተኛ የሆነ መልእክት ነው። ሐዲስና ቁርአኑን እንዴት ነው የሚያቀርቡት? ዋሽተው ቆርጠውት ቀጥለውት መልእክቱን አጣመውት ነው የሚያቀርቡት። እኔ ቪዲዮ የምሰራው ምንድነው አንደኛ ክርስቲያኖች አታጣሙ መልእክቱን፣ አንደኛ ሁለተኛ ሙስሊሞች በምንረዳበት መልኩ አቅርቡ፣ ሶስተኛ አትዋሹ። ኦኬ ይሄንን ነገር ነው እኔን የሚያይ ሙስሊም
በሐዲስና በቁርአን ሲቀጠፍ ሲያይ አንድ ክርስቲያን ሶሻል ሚዲያ ላይ ሳይ አይ መልእክቱ ለማለት የተፈለገው እንደዚህ ነው፣ ቁርአኑ የሚለው እንደዚህ ነው፣ ሐዲሱ የሚለው እንደዚህ ነው፣ ተፍሲሩ የሚለው እንደዚህ ነው፣ ሐሳቡን አትቆረጠው፣ መልእክቱን አታጣመው፣ አትዋሸው ብለው ክርስቲያኑ ማህበረሰብ እንዲጋፈጡ ነው እንደዛ ያደረኩት ያለሁት ማለት ነው።